ምን አረጋለሁ ሳለፍኩት ሰማን ካላንተ አንተና ላይቭ ከመግባቱ በፊት የተሰራ ሮማንቲክ ቪዲዮ ይሄ ነበር። እንግዲህ የሃይሚና የብሩኬ ማለት ነው ቤተሰብ እያያችሁልኝ ነው አይደል? ትደርሱልኝ እንደሆነ ድረሱ። ውድሽ ላይ የሚሰማኝ ስሜት ምን እንደሆነ ታውቂያለሽ? አይ ቡቡዬ አንተ ድረሱልኝ ትላለህ፣ ባለቤትህ ማለት ነው። ዛሬ ምን እንዳለች ሰምታል? አንተ ልጆቼ ትላለህ። ልጆቼ እንደናፈኳቸው እየተሰማኝ ነው። ይህ መዝፈን አስለምጄሻለሁ መሰለኝ። ትጠጋግኛለሽ እንዲህ ብለሽ። ተው ቡቡ፣ ጠረንህን ነው የለመደችው ሃይሚዬ። መዝፈንማ ድምፅህን ነው እንጂ አካልህ ምን ያደርግላታል እንዴ? ምን አለበት? አረ ምንም የለበትም። ሁሉ ምግብ ሰርተሽ አስከራሽ ምን ልታረጊኝ? ሄሎ ምግብ ደግሞ ከመቼ ወዲህ ነው የሚያሰክረው? አረ ብድር በምድር አስከራ ምን ልታረገኝ ነው? በወይን ብላለች በቀደም። ዛሬ ደግሞ ብሩክ በምግብ በአይንህ ነው ከፈለ ነው ምናምንና በዚህ ልክ ጨካኝ መሆን አልቻልኩም። በዚህ ልክ ክፉ የተፈጠረውን ነገር እናውቃለን። ጭካኔውም ክፋቱም ይቅርብሽና ንግስቲቷ ከንጉስሽ ጋር ዱባይ ነኝ ፈልግም። ያው በመሀላችን ብዙ ነገሮች የተፈጠሩ ነገሮች ቢኖሩም ብዙ እኔ ያረሳሁት ነገር እውነት ለመናገር ሃይማኖት ታደሰ አረሳ ናቸው። ነገር ግን ደግሞ ከዛ በኋላ የተፈጠረው ፍቅር በጣም ደስ የሚል ፍቅር ነው። አንቺና ብሩክ ጋር እውነት ለመናገር ሃይሚ ኢንትሮ ላይ ቴረር የሚለቅ ነገር ተናግራ ከዛ በኋላ ማለት ነው ብሩክን ስታገኘው ውሃ የሚያደርግ ቪዲዮ መሰራው ነገርስ ከዚህ ተነስ ወንድነ አይደለም እንዴ? ቤት አይደለሁም ቤተሰብ አለ። ቤተሰብ መጫለ ያለችው ሚስት ናት። እኛ ምን እናውቃለን? ሄርኩብሽ። ኧረ በእናትህ ማን ገርጥቶ ማን ይቀራል? በቀደም ለታ ዘፍኜልሽ ምን ትሰጭኛለሽ ሲል አገርጥታችሁት ነበር። ዛሬ ደግሞ ሃይሚ ገረጣች ማለት ነው። በኔ ተማሪ እስቲ እኔ የምለው ወንድ ኮን ካልሽ አደጋለሁ ተሰምቶታል። ብሩክ ተሰምቶታል። ወንድ ነው ያለችኝ አላለም። እንግዲህ እኔ አላየሁም ማለት እኔ አላየሁም ባቲ ሃይሚ አሁን ፊክስ ይደረግልሽ ነበረ። ምክንያቱም ያልሽው አንቺ ከተነሳ አንተ ወንድ ነህ ለማለት ነው የፈለገችው። አላየሁሽም ውዴ አላየሁሽም ለማላየውሽም ብለሽ ሀሳብ አትቀይሪ። በቃ እሱ አሁን መሸከም ነው ብሏል። በቃ ይሸከም፣ አለቀ። ካሁን በኋላ ማለት ነው የለም። ያላየሁም ተሰምቶኛል። እንዲህ ይባላል አይሰማክ። ብድር በምድር ነው። እግዚአብሔርም በቀደም እኮ ዘፍኛለሽ ምን ትሰጭኛለሽ ብሎ አገርጥተውት ነበር። ዛሬ ሃይሚም ራስ አገረጣች ማለት ነው። ለማንኛውም ማለት ነው ቤተሰቦች ዘና ፈታ ነው። ወይ ምንድን ነው አንቺ ያለኝ የሆነ ይሄው ዘጋው አለ ከኔ እንድትርቅ አልፈልግም። ገቡ እከተልሃለሁ ላይ የሰራችልንና አሁን ዱባይ መሄድ አለ መሄድ አሁን እጁን ልታጠብ ዞር ሲል እኔ ከአይኔ እንድትርቅ አልፈልግም ያለችዋ ንግስት እንዴት ብላ ነው ዱባይ ብሩኬ ሲሄድ አልሄድም ብላ ለኛ የምቸክስብን? ጋይስ ብሩኬ ወይ ይቀራታል ወይ እሷም ትሄዳለች እንጂ ብቻውንማ ማይሄድም ጭራሽ። እንደው የሚሄድበት ቦታ ግዴታ ከሆነ ነው እንጂ እሷ የማታስፈልግበት አይነት ስራ ወይም የሆነ ነገር በቃ ማለት እሷ እዛ ሄዳ እንዳትደበር ካልሆነ በስተቀር እሱን ማግኘት የማችልበት ስራ ካልሆነ በስተቀር ሃይሚ በፍጹም አትቀርም። መግቢያውን የቸከሰችው ችከሳ። ከዛ ብሩክ ከመጣ በኋላ ኦ ማይ ጋድ ቤተሰቦች እንዴት ነው ነገሩ? እኛስ ግራ እየተጋባን ግን በመሀል ዘና እያልን ነው። ጎበዞች እፍረታችሁን እየተገላለጣችሁ ነው። ደስ ይላል ማለት ፍራቻ ማለት ነው። መሽኮርመም ምናምን በቃ ሃይሚ በብሩክ እየገለጠች ነው። ብሩክ በሃይሚ እንዲህ እያላችሁ ወደ ገድለው ትገባላችሁ። ከዛ አራቱ ልጆች ፊክስ ናቸው። ይቀመጡ እነሱ ይቀመጡ። ቡቡ ገና ይቀራል። አንተ አራት ልጆች ያልክ ሆዳ በስ ምናምን ታደርጋለህ። እሷ ሌላ ዓለም ውስጥ ናት። ሰላም ጤና ይስጥልን የውድ ቤተሰቦች፣ እንዴት ናችሁ? ምሽታችሁ እንዴት ነበር? አለን ደህና ነን እግዚአብሔር ይመስገን። እንግዲህ ትናንትና ቡቡ የፖስተው ሌላ ነው፣ እኛ የጠበቅነው ሌላ ነው። ቪዲዮ የተሰራው ሌላ ነው። ቪዲዮ የተሰራው ማታ እንግዲህ ያው መቅዶኒያ ሄደው ቪዲዮ ከሰሩ በኋላ ይመስለኛል። ከዛ ከመሄዳቸው በፊት ይሁን ከመሄዳቸው በኋላ አላቅም፣ ብቻ ግን ትናንት ነው ይሄ ቪዲዮ የተሰራው። በጣም በቃ ፏፍሽ ያለ ዝግጅቷን በቃ ይሄ በየአይነት ምናምን ኦ ማይ ጋድ ሃይሚ እንደው ባታሳይን እንደው አፌ ቁምጥ ይላል። እኔ እኮ እንጀራ ናፍቆኛል በእናታችሁ።
አሁንማ ጾም ገብቷል። በየአይነት ምናምን በጣም ነው የምወደው። እናንተ ከስጋ እሱን እወዳለሁ ለምን እንደሆነ አላውቅም። እና ሙያሽ ይዘርዘርልሽ በቃ። ሃይማኖት ታደሰ የምሬ ነው። ሙያሽ ይዘርዘርልሽ በቃ። እና የኛ ውድ ቤተሰቦች ትናንትና ይቺ ሁሉ ሐረካት እንደዚህ ሰርተው ነው ማታ መተው ይሄ ዛሬ አሁን ብሩክ ላይ እንደዛ ያደረግሽውን ማታ ውዴ እያልሽ እንደዛ እንደው እነዛ የሚጽፉትን እንደው ደግሞ የጻፉትን አወቅኳቸው። እናንተ ፖስተውባቸው አወቅኳቸው የጻፉት እነሱ መቼ ብሩክንስ መቼ ወዱታል? ሃይሚንስ መቼ ወዱታል? እነዚህ እንደዛ ብለው የጻፉት የምሬ ነው የምላችሁ። ወይ እነሱማ እናቴ ወይ አንደኛ የብሩክ ረጋጭ እኮ ናቸው። እንደውም ሃይሚን አይረግጧትም። የሁለቱም አድናቂ አይደሉም። አየኋቸው እኮ በጣም ነው የሚያናድዱኝ እኔ ሳያቸው ማለት ነው። ፕሮፋይል እንደው የሚጠቀሙት ከነሱ ግሩፕ ውስጥ አንድ ወንድ ነው፣ ስም አልጠቅስም እኔ እዚህ ማለት ነው። እና ግርም ብሎኝ በቃ ታዝቤ ተውኳቸውና ለዛ ነው ብሩክ ቦታ ያሰጣቸው። ለምን በሱ ጉዳይ ማለት እሱ ብዙ ማብራሪያ አይጠበቅብኝም፣ ብቻ ለዛ ነው እሱ ዝም ያለው። እና ይሄንን ሐረካት ነበረ ማታ እንደው በቃ ምንም ግድ ሳይሰጥሽ አነበብሽው አይደለ? ሳታነቢ እንደዛ እንቅስቃሴ ሳትፈጥሪ እና በለሽ ብሩክን ማለት ነው እዛ ከሶፋው ጀርባ ዞረሽ ልክ እዚህ ጋር ያደረግሽው ነገር ብታደርጊው ኦ ማይ ጋድ እረር ቀጠል ነበር የሚሉት። እንደው ምን አስነበበሽ? አሁን ብቻ ላለፈው አለፈ። ለማንኛውም ግን ለሌላ ጊዜሽ ግን እንደዛ ነው ማድረግ ያለብሽ ማለት ነው። ልክ እንደዛ እንዳሁን እንደዚህ ቪዲዮ እንዳሁን ቪዲዮ ገባችሁ ጋይስ? እና ብሩክ ደግሞ እንግዲህ ያው ጥያቄ ቀርቦልሃል። አላየሁም ተብለሃል። አላየሁም አላቅም። እንግዲህ ምን እንደሆነ የከለከልከውን አላቅም፣ እሱን አላቅም። በነገራችን ላይ ማለት ነው ሃይሚ አላየሁም ብላ አስነቃች እንጂ ፊክስ ይደረግላት ነበር። ምን መሰላችሁ? አሁን አገር ቤት በጨዋታ መልክ እንኳን ስንጫወት ወንድም ሴትም ሆነ አሁን ወንድም ሴትም በቃ የሆነ ነገር እንደዚህ ካደረገሽ አንቺ ሴት ነሽ እውነት ይባላል። እንደዚሁ ወንድም ከሆነ የሆነ ነገር አድርጎ አንተ ይሄን ነገር ካደረከው ወንድ ነህ ምናምን ይባላል። በእንደዛ አይነት ኬዝ ነው ሃይሚ ልትል የፈለገችው። ግን ደግሞ ብሩኬም ከተነሳ በኋላ የሆነ ከነከነው ነገር ወሰደው መሰለኝ። አይደው ነው ለጨዋታውም ለቪዲዮ ድምቀትም ሊሆን ይችላል። ከዛ እሷ አፈረች ማለት ነው። ከዛ በኋላ ግን እሷ ደግሞ ልታስቀይስ እኔ አላየሁም እንግዲህ አለች። ያንን ባትል ኖሮ ፊክስ ተደርጎ ይታለፍላት ነበረ። እና ቡቡዬ ገርጥታቸው ሁለታቸውም እዚህ ጋር ማለት ነው ምግብ ሲበላ ራሱ እንዴት እንዲያልሽኝ እያለ እየጠየቀ ነበር። እና ግድ ነው እንዲህ መጠየቅ አለባት። አለቀ። አንተ ገና ሀብቴ አግብቶ በክብር አግብቼ ነው እያልክ ወራቶችን ስቆጥር ምን ነው ሸዋ እንዴ? ጉድ እኮ ነው ቤተሰብ። ለማንኛውም ይመቻችሁ፣ ፈታ ዘና ነው ያደረጋችሁን ማለት ነው። ቪዲዮ ምንም ቁም ነገር የለውም፣ ግን ጨዋታቸው ምናምን በጣም ደስ የሚል ነበር። እውነት ምግቡ በጣም ያምራል። የንጉስ የወንድማችን ንግስት እጅሽ ይባረክ በዚህ አጋጣሚ ማለት ነው። እውነት በጣም ያምራል። ይሄን ቡቡ የገዛው ልብስ ነው መሰለኝ፣ በጣም ነው የሚያምረው። አንድ ቀን ከነጯ ልብስ ጋር ይዞላት አልመጣም? እሷ ልብስ መሰለች፣ በጣም ነው የምታምረው። ብሩክ የሚገዛላት ልብስ በነገራችን ላይ ያምራል የምር እውነት። ደግሞ አሁን ወደፊት ደግሞ ማለት ነው ብዙ እርምጃ ብዙ የሆነ አብሮ የመሆኑ ምናምን ነገር ሲኖር እንዳለ ፊዚካሏን ሰውነቷን ያውቃል። ከዚህ በላይ የሚያምር ልብስ እንደሚያለብሳት ተስፋ አለኝ ማለት ነው። ብቻ ፍቅርን ያብዛላችሁ፣ ጥላቻን ያርቅላችሁ ነው እኔ የምለው። እና ግን ደስ የሚል ነው። ግን ኢንትሮ ላይ የሰራሽውን ነገር አስተካክዩ። ኢንትሮ ላይ ቴረር አትልቀቂ። ቴረር እንዴ! ብሩክ ከመጣ በኋላ እጅ ልትታጠብ ከአይኔ አትራቀኝ እንዴ! ጉድ እኮ ነው ቤተሰብ የሌለ ጭራሽ ዱባይ ሄዶ ነው አስባችሁታል? ምን ነው የቅድሙን ፎቶ ዱባይ ሄዶ ነው እንዴ ፖስተው ብሩክ እንዳልገረጣ ደግሞ ይሄ እኮ ትናንት የተሰራ ቪዲዮ ነው። ዛሬ ቀን ሙሉ ምን እንዳደረጉ ምን ይታወቃል? ጋይስ ጠርጠር ብሏል ያገሬ ሰው። ለማንኛውም ሰላሙን ያሰማን ማለት ነው። እና ቅመሟ ደግሞ ብሩክ ደግሞ ቤት ውስጥ አሸንጓሊትም ሲገዛ 2 ባልና ሚስት ጥንቸሎችንም ሲገዛ 2 ባልና ሚስት ጾታቸው ሌላና ሌላ። እንዴት ነው ነገሩ አልገባኝም። አሸንጓሊቱንም አንተ ባሸንጓሊት ትለማመዳለህ። ሃይሚዬ ደግሞ ልጅ ሲወለድ በኔ ማቀፍ ተለማመጂ፣ በኔ አንዳ ጡጦ ማጥባትማ ስለማምዳት በዛው ማለት ነው እንግዲህ። አረ ፋሚሊ ከስንት ወር በኋላ ነው ጡጦ የሚጠባው? ኦልሞስት 1 ወር ምናምን ጡት እምቢ ካለ 1 ወር ምናምን ጡት ደግሞ ጡት ካለ ደግሞ አንድና ጡት ካላት ደግሞ ከ3 ወር በኋላ እንደዛ። የሀገር ቤቶቹ እንደውም 1 አመት ያጠባሉ። ያው የከተሞቹ እንግዲህ 3 ወር 6 ወር ቢያጠቡ ነው። ከዛ በኋላ እንኳን እሱም ጡታቸው እየፈሰሰ ካስቸገራቸው
እና ሁሉን ነገር አለማምደህ ጨርሰሃል። እንግዲህ የኛ ቡቡ ቅመሟም ያው ለመለማመድ ዝግጁ ናት። ይመቻችሁ ብያለሁ እኔ በዚህ አጋጣሚ ማለት ነው። ማለት ሐራካታቸው ቪዲዮ እኮ ምንም ርዕስ የለው ግን ደስ ይላል የሚያደርጉት ነገር ማለት ነው። ለምን እንደሆነ አላውቅም። የምሬን ነው። እና ስትካፉም ደግሞ በዛው ልክ ነው የሚደብረው። ግን እንደዚህ እየሳቃችሁ ፈታ እያላችሁ ስትመጡ ያምርባችኋል። ሌላው ደግሞ ትናንትና ከዳኒ ጋራ ቴክስት እየተደራረገች ነበረ እያላችሁ ነበር ቤተሰቦች ማለት ነው። ከብሩክ ጋር ቁጭ ብላ እንዴት ምናምን እያላችሁ ነበር። ሰው አውቆ ዝም ብሎ ሰውን ለማሰደብ በሷም ፕሮፋይል ሆነ በሷም አካውንት ሆነ ብቻ ሊይዝ ይችላል። ቮይስ ይዘናል፣ ሪከርድ ይዘናል ትላላችሁ። ሪከርድማ ማሳሰል ይቻላል እኮ ዛሬ ማለት ነው። ምንም የማይቻል ነገር የለም። ቤተሰቦች ትክክለኛውን ነገር ሳታዩ የሆነ ነገር ማውራቱ ጥሩ አይደለም። ማለት እነሱን ለማጣላት መቸኮል የለብንም። የሆነ ነገር ብናይ እንኳን ባላየ ሙድ ማለፍ መቻል አለብን። እነሱ ይሄ ነው ያጣላን ብለው እስካላወጡት ድረስ ጭራሽ ያላወጡትን ነገር እንዲያወጡ ተጣልተው እንዲመጡ መንገድ መክፈት የለብንም። የእውነት የምትወዷቸው የምታደንቋቸው ከሆነ ማለት ነው ቤተሰቦች ማለት ነው። ምክንያቱም ሀይሚ ከዳኒ ጋር ትንሸራሸራለች። አሸንጓሊት የመሰለች ማቀፍ እንዴት ምናምን እያላችሁ ነበር። እና ሲጀመር ሀይሚ አታደርገውም እንደዛ ነገር። ሲጀመር ሀይሚ ከብሩክ ውጭ ወንድ ይታያታል ብላችሁ ግን ታስባላችሁ? እኔ ግን አላስብም። የምሬን እኔ አላስብም። ብሩክም እንደዛው ከሀይሚ ውጭ ሴት እኔ እንጃ። ያው የፈለ ስራ በሴትነታቸው በሌላ ያክብራቸው ምናምን ይቀርባቸው እንጂ በእንደዚህ በሚስትነትም በጓደኝነትም በፍቅርም በጾታዊም ምንም ነገር ከሀይሚ ገላ ውጪ በሌላ ነገር እኔ ይመኛል ብዬ ብሩክን እኔ መቼም አላስበውም። እሱም ደግሞ አያደርገውም። የምሬ ነው። ስለዚህ ሀይሚ ደግሞ የፈለገ ነገር ትነጫነጭ ብሩክን እንደው የፈለገ ነገር ታድርገው እንጂ ከሱ ውጪ በእንደዚህ አይነት ጾታዊ ነገር ላይ ሌላ ወንድ ትመኝበታለች ታስብበታለች ብዬ እኔ አላስብም በፍጹም። እኔ ታረጋለች ብዬም በሆነም በልቤም አላስብም። ምክንያቱም አንደኛ ይሄቺ እንደዚህ የምታረግ ሴት አይደለችም። እሷ እንደምታዩት ርቀቷን ጠብቃ ነው እንደምታዩት። ጀስት ለፍሬንድ ለጓደኝነትም እንኳን ተጠግታ የሆነ የምታቅፈው ሰው የለም። ሰላም የምትለው ሰው ራሱ የለም። ግርም ነው የሚለኝ አንዳንዴ ማለት ነው። እና ይሄን ደግሞ ስላችሁ ወይ ክፋትም ይሁን ወይ ደግሞ ጥላቻ ነው ወይ ደግሞ ሰው ስለማይወዳት ነው እንደዛ ብላችሁ እንዳታስቡት። እኔ እኮ ስለ ሀይሚ አስተያየት ስሰጥ ማለት ነው ብዙ ነገር ነው አታሃራ የምታበዙት ማለት ነው። ስለዚህ እኔ ደግሞ የታየኝን ነገር ከመናገር ወደ ኋላ አልልም። ስለዚህ ሀይሚ ከዳኒ ጋር ትጀናጀናለች ለምትሉት ነገር ሰብር ይኖራችሁ። ምክንያቱም እናንተ በጻፋችሁት ነገር ርዕስ አድርገው መጥተው ድጋሚ ሌላ ጸብ ፈጥረው ሌላ ድብድብ እንዳይመጣ እኔ እነዛ ነው የምፈራው። ምክንያቱም እንደ እሷ አታደርግም እንደዚህ። እሱ ደግሞ ትናንትና ሲመጣ ድንገት እንግዲህ አይታወቅም፣ ሰው ሚስኮል ያደርጋል፣ ተሳስቶ ሚስኮል ይደረጋል፣ ይደወላል፣ አይታወቅም በዛን ሰዓት ማለት ነው። ሰዓቱ አልፏል እና ላይቭ ላይ መናገር የሌለባት ቁጥር ሊኖር ይችላል። የሚያውቁት የሁለቱም የሚያውቁት ሊኖር ይችላል። ዳኒ አይደለም። ዳኒ እኮ እሱ ሲደወል ስለመጣ ነው ዳኒ ነው ብላችሁ የደመደማችሁት። ገና ይሆናል። እሱ ደግሞ ያው ተጫዋች ስለሆነ እኔ ነኝ እኮ የደወልሁት ምናምን እያለ ያው ብሩክን ለማጨለል እየሞከረ ነበር። ብሩክም ደግሞ ለጨዋታው ብሎ ነው እንደዛ ማን የደወለልሽ በዚህ ሰዓት ምናምን ብሎ አንተ ነህ ወይ ምናምን እያለ ሲያስፈራራ የነበረው ያው ለጨዋታው ድምቀት ብሎ ነው እንጂ ጭራሽ እሷ ዳኒ አይደለም ቤተሰቦች ማለት ነው። ስለዚህ መሸወድ የለባችሁም። በትንሽ በትልቁ መረበሽ የሚባል ነገር የለባችሁም። ያየነውን የሰማነውን ነገር ብቻ ስናወራ ያምርብናል ለሁሉም ነገር ማለት ነው ቤተሰቦች። ስለዚህ ሁሉም ነገር በተረጋጋ መልኩ ሰላም እንዲኖራቸው መፈተሽ ነው። አረ ዛሬማ ቢኒ ጋር ሁሉ መታለች እንትና እዩ ማለት ነው። አላየዋትም። ቆይ ስተኛ ቪዲዮውን አይቼ ምን እንዳለች አሸንጓሊት ምርጥ አሸንጓሊት ይዞላ መጥቶ ነበር። ትቀበለው አላየሁም። ታምሌሉን ብቻ ነው ያየሁትና አይቼ ምን እንዳለች ተስማምታ ይሆን አልተስማማች ይሆን እምናየው ይሆናል። እኛ ወድ ቤተሰቦች ለዛሬ የሃይሚና የብሩኬ ሐራካት ይዤ መጣሁት ይሄን ይመስላል። አመሰግናለሁ። ባይ አፈሮ አመግቢና